ዘመርኩን ብቸኛ ሚስት ከመሆን ያቡኪ አስረኛ ሚስት ብሆን በሰላም መኖር ይመስለኛል። ዛሬ ደግሞ ስለ አቢር ነው የምናወራው። አቢር ማነች? አቢር ሶሻል ሚዲያ ተጠቃሚ የሆነች ተጽዕኖ ፈጣሪ የሆነች ሼፍ ነች። መህሯ ወይም ጥሎሿ ነው ከማንኛውም ወርቅና ገንዘብ የበለጠ ውድና የሚያምር ነገር ነበር። እሱ ምንድነው? ቅዱስ ቁርአን ነበር መህሯ። ቁርአን በርካታ ጊዜ ይህን ጥያቄ ይጠየቃሉ ቪዲዮዎች ላይ። ሙቤ ሌላ ንሱቦ ጉዳይ ከምን ደረሰ? ቤቱና በስልክ ያስተላለፈችው መልእክት አለ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የዓለም ህዝብ የዓለም አቀፍ ህዝብ ለጤናችሁ እንደምን አላችሁ? እኔ ሌላ ንሱቦ ነኝ። እኔ ሰላም ነኝ አልহামዱሊላህ። ሌላ የተቋቋመ ኮሚኒቲ እንዳለ ታውቃላችሁ ያለ። እኔም ጥያቄን ለነሱ አቀርባለሁ፣ እነሱም ለኔ ሰጡኝ መልስ አለ። فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ومرحبا. السلام عليكم ورحمة الله ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት አለ ኢንሻአላህ። ዛሬም ከምጎ እንደተመለከታችሁት አነጋጋሪ የተወደዱ በጣም ለየት ያሉ ቪዲዮ ኢንሻአላህ፣ እንዲሁም ደግሞ በጣም ደስ የሚል ነገር አለ። የሌላ ኑር ሰርቦን እንግዲህ ድምጽ ከእስር ቤት ሰምተና ማለት ነው። በሷ ዙሪያ አዲስ ነገር እንዲሁም ደግሞ ራሷም ያስተላለፈችው መልእክት አለ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እጅግ ደግሞ አነጋጋሪዋ ቲክቶከሯ ታዋቂው አላሁ አክበር ባረከላሁ ለኩማ ወባረከ አለይኩማ ወጀመዐ በይነኩም ማፊል ከይር እቺን እንግዲህ እንስት ጀግኒት ማለት ነው። ሁላችሁም እንግዲህ መብሩክ እንድትሉልኝ እፈልጋለሁ ማለት ነው። ማሻአላህ ወላሂ ብዙዎችን ዓለምን እያነጋገረች ያለችበት ሁኔታ ነው። በጣም ታዋቂ ናት። ሰሞኑን ሰርጓ ነበር። በጣም ደስ በሚል ሁኔታ በጣም ለየት ያለ ነገር አለ። ሱብሃንአላህ ምህሯን ወላሂ ቁርአን ያደረገችው ያ ጀማ ሱብሃንአላህ። ብዙዎቻችን 100,000 ምናምን ብዙ ነገር እንላለን፣ ነገር ግን እቺ ጀግኒት ማለት ነው በጣም ታዋቂ ምህሯን ቁርአን ያደረገችው አላሁ አክበር ለብዙዎች ትምህርት ይሆናል ብዬ አስባለሁ። ዓለምን እያነጋገረ ያለበት ሁኔታ ነው። ቪዲዮ እንመለከታለን። ቪዲዮዎች አሉ ኢንሻአላህ ከመግቢያው እንደተመለከታችሁት የምንመለከት ይሆናል። ለማንኛውም አላብዛባችሁ፣ ቀጥታ ወደ ቪዲዮ አለፍኩላችሁ። መጀመሪያ ቪዲዮ የሚሆነው የዘመድኩን የተከበረ ሚስት ከመሆን የአቡበከር 10ኛ ሚስት በሆን መርጣለሁ ብላለች። ምንድነው የምትለው? እስኪ በጋራ እንመልከት። ዘመድኩን ብቸኛ ሚስት ከመሆን ያቡኪ 10ኛ ሚስት ብሆን በሰላም መኖር ይመስለኛል። እንደው እግዚአብሔር መጥቶ በቃ መቅደስ የመጨረሻሽ በቃ ህይወትሽ ፍጻሜ እንዲህ ነው የሚሆነው ከሁለቱ አንዱ ምረጪ ከመባል ከተባልኩኝ የዘመድኩን ብቸኛ ሚስት ከመሆን ያቡኪ 10ኛ ሚስት ብሆን በሰላም መኖር ይመስለኛል። ዘመድኩን ላይ ያለው መንፈስ እንደምታውቁ ነው፣ እብድ መንፈስ ነው። ያስጮሃል፣ ህዝብን ያባላል፣ ሀገር ይበጠብጣል፣ ያሸብራል። አቡኪ ላይ ያለው መንፈስ ግን ካልም ነው፣ ያከብራል፣ ራሱን ያከብራል፣ ትዳሩን ያከብራል። ጸጥ ያለ መንፈስ ነው። ይሄ በብጥብጥ ማያምን መንፈስ ነውና ያቡኪ 10ኛ ሚስት ብሆን በሰላም መኖር ይመስለኛል በየ ነው ማምነው ነኝ። የዘመድኩን ብቸኛ የተከበረች ብርቋ ሚስቱ ከመሆን ያቡኪ 10ኛ ሚስት ብሆን በሰላም መኖር ይመስለኛል። እንግዲህ ይቺ ወገናችን ምን እንዳለ ሰምታችኋል። ይሄ ማይካዱ እውነታ ነው። በነገራችን ላይ አይምሮሽ ራሱ ይረጋጋል። ለማንኛውም አላህ ሂዳያ ይስጥሽ ነው ብለው ምንድነው እንዲህ ሊያስደርግ ምንድነው እንዲህ በአደባባይ ሊያስመሰክርለት የቻለው ምክንያት? አንደኛ እንግዲህ ለእምነቱ ያለው እንግዲህ ፍቅር የሚያደርገው አስተዋጽኦ ጭምር ነው። እንዲሁም ደግሞ ለሰዎች መልካም በመዋል ብቻ ሰዎች እንዲወዱ ማድረግ እንችላለን ማለት ነው። ገብቷችኋል አይደል? ውስጣችሁ ሰላም ይረጋጋል፣ በሰላም መኖር ትችላላችሁ። እንዲሁም ደግሞ ለአኺራ በጣም ትጠቀሙበታላችሁና ባለን ቅጽበት መልካም ከሆነ ሰዎች በአደባባይ ሁሉ የኛ እምነት ያልሆኑትም ጭምር በዚህ መልኩ እየመሰከሩ ያለበት ሁኔታ ነው። ኡስታዛችን እንግዲህ አላህ ይጠብቅህ፣ አላህ እንግዲህ ረጅም እድሜና አፍያ ይስጥህ ለማለት እወዳለሁ። 2 ሚስቶች አሉት። እነሱን በፍቅር እየተንከባከበ በህብረት በአንድነት እየኖረ ያለበት ሁኔታ ነው። እንደነዚህ አይነት ሰዎች ትንሽ ቢያነቡ ትንሽ ቢያውቁ ያለ ጥርጥር እስልምናን ይቀላቀላሉ ብዬ አምናለሁ ኢንሻአላህ። ለማንኛውም አላህ ሂዳያ ይስጣችሁ ነው የምለው። እንግዲህ እወቁ፣ አንብቡ፣ ትረዳላችሁ፣ እውነታውን ይገለጣላችኋል ብዬ አምናለሁ። ለማንኛውም በዚህ ጉዳይ ላይ ሐሳብ ስጡበት ኢንሻአላህ። ወደ ሌላኛው ቪዲዮ አልፍላችሁ። ዛሬ ደግሞ ስለ አቢር ነው የምናወራው። አቢር ማነች? አቢር ሶሻል ሚዲያ ተጠቃሚ የሆነች ተጽዕኖ ፈጣሪ የሆነች ሼፍ ነች። አቢር ሰሞኑን አግብታለችና መነጋገሪያ የሆነች እንስት ሆናለች በዚህ ሰዓትና ምንድነው መነጋገሪያ የሆነችበት የሚለውን ላጋራችሁ። እንግዲህ
ሶሻል ሚዲያ ያለውን ሰው በሙሉ ማነጋገሪያ የሆነው መህሯ ወይም ጥሎሿ ነው። ከማንኛውም ወርቅና ገንዘብ የበለጠ ውድና የሚያምር ነገር ነበር። እሱ ምንድነው? ቅዱስ ቁርአን ነበር መህሯ። ቁርአን መሆኑ ብዙ ሰዎችን መነጋገሪያ አድርጓል። በዚህ ደረጃ ስላልጠበቋት በጣም የሚገርምና ለብዙ ሰዎች ሞዴል የምትሆን በተለይ ደግሞ ለሙስሊሙ ኡማ ሞዴል የምትሆን ሰው ነች። እንግዲህ በቁርአን መህር ማሰር በዚህ ሰዓት እኔ እንጃ አለ ብዬ አላስብም። ቢኖርም ደግሞ ናድር ነው። እንደዚህ ሶሻል ሚዲያ እወቁልኝ በሚባልበት ደረጃ አቢር በቁርአን መህሯን ማድረጓ እጅግ አነጋጋሪ ሆኗል። አቢር በሚገርም ሁኔታ በቲክታክ 29 ሚሊዮን ተከታይ ያላት እንስት እጅግ እስላማዊ አደብ በተሞላበት ነበር ሰርጓን ያደረገችው። ይህም ለብዙዎቹ አስገራሚና አነጋጋሪም ሆኗል። እዛም ነው ረሱል አለይሂ ሰላቱ ወሰለም በላጩ ኒካህ መህሩ ቀለል ያለ ነው ያሉትና ኢንሻአላህ ይወሰል هذه المقطع عند أبير. ألف صلاة والسلام عليك حبيب الله محمد. مبروك تتحني في حياتك إن شاء الله. مبروك. ألف مبروك ما شاء الله بارك الله لكما وبارك عليكما وجمع بينكما في الخير. እንግዲህ በጣም ደስ የሚል ነገር ነው። በዙ አጋጣሚ ጥያቄ ልጠይቅ። የእናንተ መህር ምንድነው? እስኪ ኮሜንት ጻፉልኝ አነባዋለሁ። እኔ እንደዚህ ምን አይነት ባል ማግባት ፈልጋችሁ መህራችሁስ ምንድነው የሚለው ለእናንተ ጥያቄ ትችላችኋለሁ። በተለይ በዚህ ጊዜ በጣም በቃ ገንዘብ ላይ ዱንያ ላይ በጣም ባሰፈሰፍንበት ሰዓት እንደዚህ አይነት ሰው ይገኛል። ማሻአላህ መብሩክ ወላሂ ብዙ እውቅና ኑሯት በእንደዚህ አይነት መልኩ መፈጸሟን ብዙዎች ያልጠበቁት ነገር ነው። ግማሾቹ ተቃውሞ ሁሉ አንስተዋል። ያ ጀማ በአላህ ቃል መህር ሱብሃንአላህ መህር አድርጋ እንዴት ተቃውሞ ይገጥማታል? ሰው በጣም አዛ ነው ወላሂ። በጣም ደስ ብሎኝ እንዲሁም ደግሞ ለኛ ኢትዮጵያን ሀበሾችም ጭምር ጥሩ ማሳያ ናት። በጣም አብዛኛው ትዳር የሚርቅበት ምክንያት 100,000 መህር እንደዚህ ይሄን ካልተደረገ እያሉ ሴቶች ብዙ መስፈርት እያመጡ እንግዲህ እየደረደሩ ሰዎች እንዲሁም ወንዶች ከዚህ ከትዳር ዓለም ውስጥ እየራቁ ያለበት ሁኔታ ነው። በዚህ ዘመን ደግሞ እንደዚህ አይነት ሴት መገኘት እጅግ በጣም የሚያስደስት ነገር ነው። በሌላ ኑር ሰርቦ ጉዳይ አዲስ መረጃ ወጥቷል። እሷም ከአንደበቷ እንግዲህ ሙቤ ጠይቅልን በባለፈው ከሰሞኑ አቡ አሚራ በሷ ጉዳይ ሀሳብ ሰጥቶ ነበር። ነገር ግን አሁን ሙቤ አጠናክሮ ይበልጥ ደግሞ በጅዳ በተቋቋመው ኮሚቴ ጭምር ከነሱ ቮይስ እንዲሁም ደግሞ ከሷም ድምጿን እንግዲህ አሰምቶናል ማለት ነው። ኢንሻአላህ በጋራ እንመለከታለን። ተመልከቱት። ዱዓም አድርጉልኝ ብላለች። ሁላችንም ዱዓ ልናደርግላት ይገባል። ወደ ቪዲዮ በርካታ ጊዜ ይህን ጥያቄ ይጠየቃሉ ቪዲዮዎች ላይ ሙቤ ሌላ ኑስቦ ጉዳይ ከምን ደረሰ? እኔም ጥያቄያችሁን ሁሌ እንደጠየቅኩ ነው። ለኮሚቴዎቹ ለሌላ ኮሚቴ ተቋቋሙት ማለት ነው። እነሱም ለኔ የሰጡኝ መልስ አለ። ግን ሌላ አሁን ላይ ከእስር ቤቱና በስልክ ያስተላለፈችው መልእክት አለ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። የዓለም ህዝብ የዓለም አቀፍ ህዝብ ለጤናችሁ እንደምን አላችሁ? እኔ ሌላ ኑስቦ ነኝ። እኔ ሰላም ነኝ አልহামዱሊላህ። እናንተ እህቶቼ፣ ወንድሞቼ፣ አባት እናቶቼ ሁላችሁም እንደምን አላችሁ? ለጤናችሁ እገዛ ሁላችሁም አግዛችኛል። ጀዛኩም الخير አላህ ጀዛችሁን በጥሩ ነገር ይክፈላችሁ። በእናንተ አሁን እናንተ ምንም አላቀራችሁም። እናንተ ያለባችሁን እርዳታ ሰርታችኋል ሁላችሁም። አሁን የቀረ ያላህ እርዳታ ነው። ያላህ እርዳታ ቅርብ እንደሆነ እንደሚሆን እናንተ ሁላችሁም ዱዓ አድርጉልኝ። እኔ ደህና ነኝ። እናንተ አላህ ሰላም ያርጋችሁ። ኢንሻአላህ አላህ በቅርብ ጊዜ ደስታ ይመጣል። ኢንሻአላህ በቅርብ ጊዜ የአገር መክፈት ይመጣል። ለሁሉም አላህ አዋቂ ነው። እሱ ፈራጅ ነው። የጌታ ፍርድ ነው የቀረው። ያን አሁን የሰው ፍርድ አልቋል። ያኔ ነገር የሰው ፍርድ አይደለም። መንግስቱን አላህ ጌታ እንደሚያነሳው ዱዓ አድርጉልኝ። እሱ ጠላቴ ነው። በሱ ሰበብ ነው እኔ የተቀመጥኩት። ይህም እሱ እስካለ ድረስ እኔ መውጣት አልችልም። ግን አላህ በቅርብ ጊዜ ያንሳውና ኢንሻአላህ ያላህ ሃይማኖትና ቁርአን ሱና ኢንሻአላህ ድል እንዲሰጠው ዱዓ አድርጉልኝ። ሁላችሁም በያላችሁበት ወደ አላህ ተቃረቡልኝ። ለአላህ ዱዓ አድርጉልኝ ሁላችሁም። አላህ ይስማችሁ። አላህ ሰሚው አዋቂ ነው። አላህ ሁላችሁንም ይፈርዳችሁ። የእናንተንም ጥያቄ በኮሜንት የጠየቃችሁኝ ሌላ ኑስቦ ጉዳይ ከምን ደረሰ የሚለው ለሌላ የተቋቋመ ኮሚኒቲ እንዳለ ታውቃላችሁ ያለ። እኔም ጥያቄን ለነሱ አቀርባለሁ። እነሱም ለኔ የሰጡኝ መልስ አለ። አጠር ያለውን አሰማችኋለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው። ትላንት የጠየቀኝ ጥያቄ ኢንሻአላህ አዲስ መረጃ አለ አሳውቅሃለሁ። ነው መንገድ ላይ ስለሆንኩኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ ሙቤ? ሰላም ነህ ወይ? ቤተሰብ ሁሉ ሰላም? እንግዲህ ያው በእህታችን በሌላ ጉዳይ ሰሞኑ
በስልክ እንዳወራ ነው። የሌላ ጉዳይ ሐቂቀተን መላው ኢትዮጵያ የሰው ልጅ እያነጋገረና እያጠያየቀ ያለ ጉዳይ ሆኖ ያለበት ሁኔታ ነው ያለው። እናንተም እንደ ሚዲያ ሰው እኛ ለጉዳዩ ቅርብና ለጉዳዩ ባለቤቶች እንደመሆናችን መጠን ያው በየሰዓቱ ጥያቄ እየጠየቃችሁ ነው። እኛም ያለውን መረጃ ለእናንተ ከመስጠትና ከማካፈል አንጻር ያለውን ተጨባጭ ያለውን እውነታ እየሄድን ነው ያለ ነው። ጉዳዩ በባለፈው ሙሉ ለሙሉ እዛቸውን አላህ ይክፈላቸው በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ አምባሳደሩንም ጨምሮ አቶ ዶክተር ሙክታር ኸድርን ከውጭ ጉዳይ ከዚህ ሀገር ውጭ ጉዳይ ጋር ሆነው የዚች ልጅ ጉዳይ በጣም በደብዳቤም ወደሚመለከተው መስሪያ ቤትን በመሄድ መጨረሻ ክትትል እየተደረገ በነበረበት ያው ረመዳን መጣ። በረመዳን አኺር ላይ ከኢድ በኋላ እንደምትሳፈር መረጃ ነበረ የሰጡን። ያንን መንዶብ ወይም ደግሞ የራሱ የቻለ ከኢትዮጵያ ከኤምባሲዎች በሶስት ከሚሰሩት ዲፕሎማቶች አንድን ሰው የዚህ ጉዳይ የዚች ልጅ ጉዳይ በመወከልና ኃላፊነቱን በመውሰድ ክትትል እያደረገ ያለበት ሁኔታ እንደነበረ ተነጋግረናል። ባለፈው ሐሙስ የተለያዩ መስሪያ ቤቶችን በመሄድ ቀጥታ የሚመለከተው አካል ትዕዛዝ በመስጠት እቺ ልጅ እንድትሳፈር የማድረግ ስራ እየተሰራ በነበረበት ያው የግድ ቤተሰቦቿ የወከሉት ወኪል መኖር አለበት ተብሎ ወኪልም ሄዶ ባለፈው እሁድ ቀን 11 ይመስለኛል በእንደ አውሮፓ አቆጣጠር 5ኛ ወር ላይ ሄዶ ቀጥታ ጥያቄውን አቅርበዋል። ከሐቅ ጋር ከባለ ሰዎቹ ጋር በተያያዘ ያለውን ሐቅ ቼክ አድርገው የሚመለከታቸው ፍርድ ቤቶቹም ሆነ የኢራዳ አስተዳደር ቢሮ ሰዎች ብር መውሰዳቸው ለሚገባቸውና ለሚመለከታቸው አካል ብር ማከፋፈላቸውና እንዲሁም ደግሞ የሁቁቅ ዓም በሚባለውም ጭምር ጨርሳ እንዳለች አሁን ግን ያልተሳፈረችበትን ምክንያት ቀጥታ ወደ እስር ቤት የሚመለከተው አካል ደብዳቤ እንዲጽፍና ተሳፈር የሚል ትዕዛዝ ይሰጠን ብለው እየጠየቁ ስለሆነ ለዛ ቀጥታ ትዕዛዝ እንዲሰጥልን ማመልከቻውን በድጋሚ አስገብተናል። እየጠበቅን ነው በአላህ ኢንሻአላህ። አላህ ራሱ ምክንያት አለው ሕክማ አለው። በጣም ለሰው ልጅ የከበደ የነበረው ለኛ የከበደን የነበረው ለኢትዮጵያውያኖችን በአጠቃላይ የከበደን የነበረው ጉዳይ ላይ የሳውዲ 2 ሚሊዮን ሪያል ማሰባሰቡ ነበር። አላህ ግን በቁድራው ባልታሰበና ባልተጠበቀ መንገድ በደጋግ ኢትዮጵያውያኖች በ4 ወር ወይም ተቅሪበን በዛ አካባቢ ሰዓታት ይሄንን ብር ተሟልቶ ተገኝተዋል። አሁንም ከስቅላትና ከሞት እቺ ልጅ ድናለች። የመሳፈር ዋንም ወደ ሀገር ከቤተሰቦቿ ጋር የመጨመር ዋንም ሂደት በዚህ መልኩ ክትትል እየተደረገ እንደሆነ ያው መረጃውን ልስጥክ ብዬ ነው። ባረከላሁ ፊክ። እጅማ ኢንሻአላህ የመጨረሻ ነገር ላይ እንደደረሰ ነው እንግዲህ የተመለከተነው። ሁሉንም ነገር አላህ እህታችንን እንግዲህ በሰላም ወደ ሀገሯ የሚመልሳት ያድርጋት። በጣም ዱዓ እንደሚያስፈልጋት ዱዓ አድርጉልኝ ብላለች። ከቤተሰቦቿ ጋር የሚቀላቅላት የምትደሰት አላህ ያድርጋት ለማለት ወዳለው። ብዙዎች አንብተዋል፣ ብዙዎች አዝነዋል፣ ብዙዎች ተረባርበዋል ለሌላ ማለት ነው። ዋናው ነገር እንግዲህ ተፈጽሟል። ነገር ግን አሁን ላይ ትንሽ ጥቂት ደብዳቤ ነው የምትቀረው ወደ ሀገሯ ትግባ የሚል ማለት ነው ኢንሻአላህ። እሱ ደግሞ በቅርቡ እንደሚሆን ተስፋ እናደርጋለን። እየተጠባበቁ ነው። ብቻ በዱዓ አንርሳት ለማለት ወዳለው እህታችንን። ይሄን ይመስላል ቪዲዮ ኢንሻአላህ። የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።